Treated, if you want to know, in Ethiopia, but we'll discuss many things, including trade, and we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia. የህዳሴውን ግድብ በተመለከተ ባለፈው ዓመት ስዊትዘርላንድ ዳቮስ ለትራምፕ አቤት ያሉት የግብፁ ፕሬዝዳንት አብደልፋታህ አልሲሲ ከሰሞኑም ፈረንሳይ በተካሄደው የቡድን ሰባት አባል ሀገራት ስብሰባ ላይ ከግድቡ ጋር የተያዘውን ሐሳብ ለትራምፕ በድጋሚ አቅርበዋል። በመግቢያችን ያስመለከትናችሁ ይህንኑ ጉዳይ ነው። ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚያ አስከትለን እንነግራችኋለን። በቅድሚያም አርዕስቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ዙሪያ በድጋሚ ጠንከር ያለ መግለጫ ሰጥተዋል። አሜሪካ ወደ ድርድሩ ልትመለስ እንደምትችል ፍንጭ የሰጡት ትራምፕ ግብፅን በግልጽ በመደገፍ ይህንን ጉዳይ እኔ ራሴ እፈታዋለሁ ብለዋል። ከሰሞኑ ካይሮ ላይ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የመከረችው ግብፅ አሁን ደግሞ ፊቷን በድጋሚ ወደ ሌላኛው የኢትዮጵያ ጎረቤት ሀገር ሶማሊያ መመለሷ ተሰምቷል። ይህንንም በዝርዝር ተሰማላችሁ። ኢትዮጵያ ከ6 ሀገራት ጋር በጉርብትና የምትገናኝ ሲሆን ድንበሮቹ በበርካታ ዘርፈ ብዙ ስጋቶች ውስጥ ያሉ ናቸው። ተጋላጭነታቸውም ከጊዜ ወደ ጊዜ ከፍ እያለ ነው ተብሏል። በአንድ መንግስታዊ ተቋም በኩል የወጣ ጥናት ይህን አመላክቷል። እንመለስበታለን። የአሜሪካ ፌዴራል ምርመራ ቢሮ FBI ባለፈው ሳምንት እሁድ ዕለት በነጩ ቤተ መንግስት ተዘጋጅቶ የነበረ ስፖርታዊ ውድድር ላይ ሊፈጸም የነበረን የሽብር ጥቃት አምክኛለሁ ብሏል። ይህንንም አካተናል። የአሜሪካ መንግስት በኢትዮጵያ ውስጥ የተገበረው የነበረውን መርሃ ግብር አቋርጧል። ሚሊዮኖች ሊራቡ ይችላሉ ተብሏል። ፕሮግራሙ ጆይንት ኤመርጀንሲ ኦፕሬሽን ኢን ኢትዮጵያ የሚሰኝ ሲሆን ላለፉት 2 አስርት ዓመታት በኢትዮጵያ 3.1 ሚሊዮን ሰዎች በቀጥታ እርዳታ ሲያገኙ የቆዩበት መርሃ ግብር ነው። ይህንን ጨምሮ በመግቢያው ያስተዋወቅናችሁን ጉዳዮች አሁን አንድ በአንድ መንገር እንጀምራለን። አብራችሁን ቆዩ። ትራምፕ ዛሬም ስለ ኢትዮጵያና ግድቡ። የአሜሪካው ፕሬዝዳንት ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በድጋሚ ጠንከር ያለ መግለጫ ሰጥተዋል። ፕሬዝዳንቱ በፈረንሳይ ሀገር እየተካሄደ ካለው የቡድን 7 አባል ሀገራት ጉባኤ ጎን ለጎን ከግብፁ ፕሬዝዳንት አብደልፋታህ አልሲሲ ጋር መክረዋል። በጋራ በሰጡት መግለጫቸውም የግድቡ ፕሮጀክት በግብፅ ላይ ከፍተኛ ችግር እያስከተለ ነው ብለዋል። ዋሽንግተን ለግብፅ ምላሽ ለመስጠት በሚደረጉ ጥረቶች ዳግም ልትሳተፍ እንደምትችል ፍንጭ ሰጥተዋል። ትራምፕ በህዳሴ ግድብ ዙሪያ ግብፅ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የአባይ ውሃ ጉዳይ ሁለቱ መሪዎች ከሚነጋገሩባቸው ዋነኛ አጀንዳዎች መካከል አንዱ መሆኑን ጠቁመዋል። ትራምፕ የግብፁን ፕሬዝዳንት አብደልፋታህ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሐዊ በሆነ መንገድ እየተስተናገዳቸው እንደሆነ አስባለሁ ብለዋል። ከአልሲሲ ጋር ስለ አባይ እንደሚነጋገሩ ጠቅሰው ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ብለዋል። ትራምፕ በተጨማሪም በመጀመሪያ የስልጣን ዘመናቸው ወቅት የጉዳይ መፍትሄ ለማግኘት ተቃርቦ እንደነበር አስታውሰዋል። በኢትዮጵያ ግድብ ተገንብቷል፣ ይህም በግብፅ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህንን በደንብ አውቃለሁ። ያንን ስምምነት አጠናቅቄው ነበረ። ከዚያ ግን የተጨበረበረ ምርጫ ተካሄደና ሌላ ሰው መጣ። እርሱ ደግሞ ስለ ጉዳዩ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ካሉ በኋላ አሜሪካ ወደ ጉዳዩ ተመልሳ ለመፍታት እንደምትሞክር ገልጸዋል። ይህ በፈረንሳይ የተሰጠው መግለጫ ትራምፕ ወደ ነጩ ቤተ መንግስት ስልጣን ከተመለሱ በኋላ ስለ ህዳሴው ግድብ በይፋ ከሰጧቸው ቀጥተኛ ንግግሮች መካከል አንደኛው ነው። በመጀመሪያ የስልጣን ዘመናቸው አሜሪካ በኢትዮጵያ በግብፅና በሱዳን መካከል በፈረንጆቹ 2020 መጀመሪያ ወደ ረቂቅ ስምምነት ያመራውን ድርድር ማመቻቸቷ ይታወሳል። ይሁን እንጂ በወቅቱ ኢትዮጵያ የቀረበው ስምምነት ስጋቶችን በተገቢው መንገድ አላስተናገደም በማለትና ዋሽንግተን ለግብፅ አድልታለች ስትል ስምምነቱን ሳትቀበለው ቀርታለች። አልሲሲ በአንጻሩ ትራምፕ ግብፅ ስለ ግድቡ ያላትን ስጋት በመረዳታቸው ምስጋናቸውን አቅርበው ላሳዩት መረዳት ያላቸውን ክብር ገልጸዋል። በኋላም የግብፅን የውሃ ደህንነት መብት እንደሚደግፉ ሲጠየቁ ትራምፕ በእርግጥ ግብፅን እደግፋለሁ፣ እርሱ ከመጀመሪያው ቀን አንስቶ ጓደኛዬ ነው ሲሉ ምላሽ ሰጥተዋል። የግድቡ ባለቤት የሆነችው ኢትዮጵያ ግን በጉዳዩ ላይ ያላት አቋም ፍጹም የተለየ ነው። በኢትዮጵያውያን ገንዘብ የተገነባውና በኢትዮጵያና ሱዳን ድንበር አቅራቢያ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ትልቁ የሃይድሮኤሌክትሪክ ፕሮጀክት ሲሆን የኢትዮጵያ የልማት ስትራቴጂ ማዕከል ነው። ግብፅ ግድቡ በውሃ ደህንነቷ ላይ አደጋ እንደሚያስከትል በተደጋጋሚ ብትናገርም ኢትዮጵያ በአንጻሩ ፍትሐዊ የውሃ ተጠቃሚነት መርህን ስትከተል ቆይታለች።
ፕሮጀክቱ ለኃይል ማመንጫ እጅግ አስፈላጊ ከመሆኑም በላይ በታችኛው ተፋሰስ ሀገራት ምንም አይነት ጉልህ ጉዳት እንደማያደርስ በተደጋጋሚ በኢትዮጵያ ወገን ሲነገር ቆይቷል። ትራምፕ አሁን የሰጧቸው አስተያየቶች ወደ ስልጣን ከተመለሱ በኋላ በህዳሴው ግድብ ዙሪያ በተደጋጋሚ ሲያንጸባርቁት ከነበረው አቋም ጋር የሚመሳሰል ነው። በመስከረም ወር 2025 በቨርጂኒያ በተካሄደ የአሜሪካ ኮርነርስቶን ኢንስቲትዩት መስራቾች እራት ላይ ለታዳሚዎች በሰጡት ቃል ግድቡ በናይል ውሃ ላይ የሚያሳድረውን ተጽዕኖ ለግብጽ ትልቅ ችግር ነው ሲሉ ገልጸውት ነበርም። ኢትዮጵያ በዓለም ላይ ትልቁን ግድብ መገንባቷን በመጥቀስ በታችኛው ተፋሰስ ሀገራት የውሃ ፍሰት ላይ ተጽዕኖ ፈጥሯል ማለታቸው ይታወሳል። በተጨማሪም የህዳሴውን ግድብ እንደ ህንድና ፓኪስታን፣ አርሜኒያና አዘርባይጃን፣ ኮሶቮና ሰርቢያ እንዲሁም እስራኤልና ኢራን ካሉ ዋና ዋና ዓለም አቀፍ የውጥረት ነጥቦች ጋር መድበውታል። ከዚህ መግለጫ ከአንድ ወር በኋላ ትራምፕ የህዳሴው ግድብ በአብዛኛው በአሜሪካ የተደገፈ ነው በማለት አነጋጋሪ አስተያየት ሰጥተው ነበርም። ይሁን እንጂ በኢትዮጵያ ወገን ይህንን አባባል ወዲያውኑ ውድቅ የሚያደርግ አስተያየት ተሰጥቷል። ፕሮጀክቱ በዋነኝነት በሀገር ውስጥ ምንጮች ማለትም በህዝብ ቦንድ ሽያጭና በዜጎች መዋጮ የተደገፈ መሆኑን በመግለጽ የአሜሪካንን ወቀሳ መንግስት ውድቅ አድርጓል። ትራምፕ ጉዳዩን ይበልጥ ከፍ በማድረግ በፈረንጆቹ ጥር 2026 ለግብፁ ፕሬዝደንት አብደል ፋታህ አልሲሲ በጻፉት ደብዳቤ የህዳሴው ግድብ አጀንዳዬ ነው ማለታቸው ይታወሳል። በዚህ ደብዳቤያቸው በአሜሪካ የሚመራውን የግብፅና ኢትዮጵያ ድርድር ዳግም ለመጀመር ፍላጎት እንዳላቸው ገልጸዋል። የናይል ውሃ ድርሻን ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት በአሜሪካ የሚመራውን የግብፅና ኢትዮጵያ ድርድር ለመጀመር ዝግጁ መሆናቸውን በወቅቱ ተናግረዋል። ኢትዮጵያ በአንጻሩ በግድቡ ላይ ያላትን ጽኑ አቋም ላፍታም ቢሆን አላለዘበችውም። አዲስ አበባ በማንኛውም የውጭ ኃይል የሚደረግ ጫና ወይንም የአንድ ወገን አምባገነናዊ ስምምነት ተቀባይነት እንደሌለው ተገልጻለች። በራሷ ዜጎች ውጭ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ በሚሊዮን የሚቆጠሩ ኢትዮጵያውያን ከጨለማ ለማውጣትና አጠቃላይ ኢኮኖሚ እድገትን ለማምጣት እየተወጠነ የሉዓላዊነት መገለጫ መሆኑን መንግስት በተደጋጋሚ And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia. ይገልጻል። ግብጽ ወደ ሶማሊያ ዞረች። ከሰሞኑ ካይሮ ላይ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የመከረችው ግብጽ አሁን ደግሞ ፊቷን በድጋሚ ወደ ሌላኛው የኢትዮጵያ ጎረቤት ሀገር ሶማሊያ ዞራለች። የሶማሊያ ብሔራዊ ጦር አዛዥ ሜጀር ጀነራል ኢብራሂም መሐመድ ማህሙድ የሁለትዮሽ ወታደራዊ ትብብርን ለማሳደግና ለሶማሊያ የጸጥታ ሽግግር ቀጣይ ምዕራፍ ለመዘጋጀት ከግብጽ የመከላከያ አታሼ ሜጀር ጀነራል አህመድ ፋቲ አብደል ሳታር ጋር ተገናኝተው መክረዋል። በወታደራዊና ምጣኔ ሀብታዊ ትብብሮች ዙሪያ ግብጽ የኢትዮጵያን ጎረቤቶች ጠበቅ አድርጋ ይዛለች። የአፍሪካ ህብረት ድጋፍና ማረጋጊያ ተልዕኮ በሶማሊያ አውሶም በሚባለው ስር ጦር አዋጣለሁ የምትለው ግብጽ ከዚህ በተጨማሪ በሁለትዮሽ ግንኙነት የሶማሊያን ወታደራዊ አቅም አሳድጋለሁ፣ በሚኖረው የሁለትዮሽ ትብብርም ከአፍሪካ ህብረት የሰላም አስከባሪ ጦር በተጨማሪ ሌላ ጦር አስገባለሁ ስትል ነበርም። የሰሞኑ የሁለቱ ሀገራት ወታደራዊ አመራሮች ምክክርም በካይሮና ሞቃዲሾ መካከል ያለውን የመከላከያ አጋርነት ማጠናከር ላይ ያለመ ነው። አንዳንዶች ግብጽ ከኢትዮጵያ ጎረቤት ሀገራት ጋር እየዞረች ወታደራዊ ትብብሮችን የምትፈጥረው ኢትዮጵያን ለመክበብ ነው ሲሉ አስተያየት ይሰጣሉ። የኢትዮጵያ ድንበር ተጋላጭነት። ኢትዮጵያ ከጎረቤቶቿ ጋር ያሏት ድንበሮች ለተለያዩ ስጋቶች ተጋላጭ መሆናቸውን የውጭ ጉዳይ ሚኒስቴር ኢንስቲትዩት በአንድ ጥናቱ አመላክቷል። ኢትዮጵያ ከኤርትራ፣ ሱዳን፣ ደቡብ ሱዳን፣ ጅቡቲ፣ ሶማሊያና ኬንያ ጋር ድንበሮችን ትጋራለች። የሶማሌላንድ ጉዳይ በቅጡ አልለየለትም። በዚህ ዙሪያ የድንበሮቹን ሁናቴ ጥናት አድርጌያለሁ ያለው የውጭ ጉዳይ ሚኒስቴር ኢንስቲትዩት ድንበሮቿ ለጦር መሳሪያ ዝውውር፣ ለኮንትሮባንድ፣ ለህገወጥ ስደት፣ ለታጣቂዎች፣ ለህገወጥ ስደትና ለሌሎች ስጋቶች ተጋላጭ መሆናቸውን እንዳመላከተ ሪፖርተር ዘግቧል። በዚህም ተቋሙ ከሰሞኑ አሁን ያለውን የኢትዮጵያን የድንበር አስተዳደር ለማሻሻል ያግዛል ያለውን ፍኖተ ካርታ ከአፍሪካ ህብረትና ከጀርመን የልማት ድርጅት GIZ ጋር በመተባበር ከሰሞኑ ይፋ አድርጓል። ጥናቱ ኢትዮጵያ አብዛኞቹ ድንበሮቿ ተከልለው ያልተለዩና የተከፋፈቱ በመሆናቸው ለተሻጋሪ የደህንነት ስጋቶች እንዳጋለጧት አመላክቷል። ከትንንሽ እስከ ከፍተኛ የጦር መሳሪያ ዝውውር፣ ቁጥጥር የሌለባት ህገወጥ የሰዎች ዝውውር፣ የኮንትሮባንድ ዝውውር፣ የማህበረሰብ ግጭት፣ ድንበር ተሻጋሪና መንግስታዊ ያልሆኑ ታጣቂ ኃይላት መስፋፋት፣ ለጽንፈኛ ኃይላት መተላለፊያነት የተጋለጡ መሆናቸውን ጥናቱ አመላክቷል። ተቋሙ በኢትዮጵያ ድንበር በተለይም በጅግጅጋ፣ በቶጎጫሌ፣ በቡለሆ፣ በጋምቤላ፣ በቲርጎል፣ በኩምሩክ፣ በአሶሳ፣ በሞያሌና በመተማ ከተሞች ባለሙያዎችን አሰማርቼ ነው ጥናቱን አካሂጃለሁ ያለው።
ኢትዮጵያ ከደቡብ ሱዳን ጋር ያላት ድንበር የተበታተነ በከፍተኛ መጠን ክፍት የሆነና ለድንበር ተሻጋሪ ወንጀሎች አስተዳደራዊ ስጋቶችም የተጋለጠ ነው ተብሏል። የሁለቱ ሀገራት ድንበር ላይ ያለው ደካማ የመንግስት ቁመና ምክንያት በጋምቤላ አዋሳኝ አካባቢዎች ኑዌርና አኟክ ጎሳዎች ወሳኝ አስተዳደራዊ ሚና እየተጫወቱ ነው ተብሏል። አኮቦ፣ ላሬጎግ፣ ዲማ፣ ኢታንግ ወረዳዎች ለድንበር ተሻጋሪ ግጭት ተጋላጭነታቸው ከፍተኛ ነው ተብሏል። ከሌሎች የድንበር አካባቢዎች በተሻለ የኢትዮ ኬንያ የድንበር አካባቢ በአንጻራዊነት የተሻለ ነው ተብሏል። በዚህም በድንበር አካባቢ የታዩ ያሉት ጉዳዮችን በተመለከተ መፍትሄ ለማፈላለግ በሰነዱ ላይ የተለያዩ የመፍትሄ ሐሳቦች እንደቀረቡ ዘገባው አመላክቷል። ኢትዮጵያን ይጎዳል የተባለው የአሜሪካ ውሳኔም ሬፊውጂስ ኢንተርናሽናል የተሰኘ ተቋም የአሜሪካ መንግስት በኢትዮጵያ ውስጥ የተገበረው የነበረውን መርሃ ግብር ማቋረጡን ተከትሎ ሚሊዮኖች ሊራቡ ይችላሉ ብሏል። ፕሮግራሙ ጆይንት ኤመርጀንሲ ኦፕሬሽን ኢን ኢትዮጵያ የሚሰኝ ሲሆን ተቋሙ የድጋፍ መቋረጥ ውሳኔው በከፋ ጊዜ መጣ ነው ብሏል። በኢትዮጵያ ክረምቱ እየዘለቀ ባለበትና የጸጥታ ጉዳይም መፍትሄ ባላገኘበት ሁናቴ መርሃ ግብሩ መቋረጡ ተጽዕኖ የጎላ ነው ብሏል። መርሃ ግብሩ በ2008 ወዲህ በድርቅና በውስጣዊ ግጭት ለተፈናቀሉ ዜጎች ቀጥተኛ የምግብና የገንዘብ እርዳታ የሚያደርስ አስፈላጊ መርሃ ግብር ነበረም። ባለፉት 2 አስርት ዓመታት ውስጥ ለ3 ሚሊዮን ሰዎች ሕይወት መሰንበት ቁልፍ ነበር ተብሏል። ይኸው ፕሮግራም በትራምፕ ስልጣን ተከትሎ በአሜሪካ የውጭ ጉዳይ መስሪያ ቤት በኩል በተወሰደ እርምጃ ባለፉት ዓመታት ሲቆራረጥ ቆይቷል። አሁን ግን ሙሉ ለሙሉ እንዲዘጋ ተወስኗል። የፕሮግራሙ መቋረጥ የሚጎዱ ሰዎችን ለረሃብ ከማጋለጡም በተጨማሪ ኢትዮጵያን የመካከለኛ ዘመን የምግብ ዋስትና ግብ የሚነካ ነው ተብሏል። ፕሮግራሙ በኢትዮጵያ ባለፉት 20 ዓመታት ሲያጋጥሙ ለነበሩ ለተፈጥሮ እንዲሁም ሰብአዊ ቀውሶች ለተፈናቀሉ ዜጎች የአስቸኳይ ጊዜ እርዳታ የሚሰጥበት ዋነኛ መፍትሄ ነበረም። በዩኤስኤአይዲ በጀት የሚደረግና በሀገር ውስጥ ባሉ መንግስታዊ ባልሆኑ ተቋማት በኩል የሚተላለፍ እርዳታ ነበረም። ፕሮግራሙ ከኢትዮጵያ አልፎ በአፍሪካ ሀገራት ላይ ሲተገበር የቆየ ሲሆን በ2025 ዋሽንግተን ለዚህ መርሃ ግብር ከ341 ሚሊዮን ዶላር በላይ ወጪ አውጥታለች። በኢትዮጵያም በተለይም ከግጭት መልስ ለተፈናቀሉ ወገኖች እርዳታ የሚቀርብበት ስርዓት ነበረም። በፕሮግራሙ ለተፈናቀሉት ዜጎች ስንዴ፣ ባቄላ፣ ዘይትና የመሳሰሉት የምግብ ግብዓቶች ሲቀርቡ ነበረም። የፕሮግራሙ መቋረጥ ተከትሎ 3.1 ሚሊዮን ሰዎች በኢትዮጵያ የምግብ ችግር ውስጥ እንደሚገቡ ሲገመት ከነዚህ ውስጥ 1 ሚሊዮን የሚያሉት የውስጥ ግጭት ተፈናቃዮች ናቸው። በመርሃ ግብሩ መቋረጥ በዋነኝነት የሚመለከታቸው በሰሜኑ የ2 ዓመታት ጦርነት ከ3 ክልሎች ማለትም ከትግራይ፣ ከአማራና ከአፋር የተፈናቀሉ ናቸው። በማዕከላዊ ትግራይ የሚገኙ እንደ አክሱም፣ አዲግራት፣ ቆላ ተንቤን፣ ኢሮብ፣ ሐውዜንና ጉሎ ማክዳ ወረዳዎች የዚህ መርሃ ግብር ተረጂዎች በብዛት የሚገኙባቸው ናቸው። በአፋር ድንበርና በአማራ ክልል የሚገኙ በተጨማሪም እንደ ምዕራብ ሐረርጌ ያሉ የኦሮሚያ ክልል ስፍራዎችና በደቡብ ደግሞ የሲዳማ አካባቢዎች በፕሮግራሙ መቋረጥ የምግብ እርዳታ ዋስትናቸው ይናጋል ተብሏል። ኢትዮጵያን የተመለከተው አዲሱ የዓለም ባንክ ሪፖርት። የዓለም ባንክ ግሩፕ የአፍሪካ ልማት ባንክ በጋራ በይፋ ባደረጉት አዲስ ሪፖርት መሰረት በኢትዮጵያ ውስጥ የኤሌክትሪክ ተደራሽነትን ለማስፋፋት የተከናወኑት ተግባራት አበረታች ውጤት እያሳዩ ይገኛሉ ብለዋል። የናይጄሪያው ዘ ጋርዲያን የዜና ምንጭ እንደዘገበው በአህጉር ደረጃ በተዘረጋ ሚሽን 300 በተሰኘው ታላቅ የኃይል አቅርቦት መርሃ ግብር አማካይነት በአጭር ጊዜ ውስጥ 4.6 ሚሊዮን ኢትዮጵያውያን አዲስ ኤሌክትሪክ መስመር ተጠቃሚ መሆን ችለዋል። ይህ ስኬት ሀገሪቱን ከታንዛኒያና ከናይጄሪያ ቀጥሎ በአፍሪካ ከፍተኛ ውጤት ካስመዘገቡት መካከል አሰልፏታል። በገጠርና በከተማ ለሚኖሩ በሚሊዮን የሚቆጠሩ አነስተኛ ቤተሰቦች አዲስ ተስፋን ይሰጥ ነው ተብሏል። አዳዲስ ኤሌክትሪክ ኃይል ግንኙነት ለማግኘት የሚጠየቁ የክፍያ መጠኖች በከፍተኛ ሁኔታ ዝቅ ማድረግ መቻሉ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችና አነስተኛ የንግድ ድርጅቶች በቀላሉ የኃይል ተጠቃሚ መሆናቸው ለዚህ ስኬት ዋነኛ አስተዋጽኦ አበርክቷል ተብሏል። ይህ የኃይል አቅርቦት መስፋፋት በኢትዮጵያ ገጠራማ አካባቢዎች የትምህርት ጥራትን ለማሻሻል፣ የጤና ተቋማት የተሻለ አገልግሎት እንዲሰጡ ለማስቻልና ለወጣቶች አዳዲስ የሥራ ዕድል ለመፍጠር ትልቅ መሰረት እየጣለ ነው ሲል ተቋሙ ይፋ አድርጓል። በሌላ በኩል ይህ ስኬት የሚደነቅ ቢሆንም በሀገሪቱ የኤሌክትሪክ ዘርፍ ላይ ያሉ ፈተናዎች አሁንም ቀላል አይደሉም። ኢትዮጵያ በርካታ የኃይል ማመንጫ ግድቦችን እየገነባች ቢሆንም በሚሊዮን የሚቆጠሩ ዜጎች አሁንም በጨለማ ውስጥ ኑሯቸውን ይገፋሉ። በተለይም በትልልቅ ከተሞች ሳይቀር በተደጋጋሚ የሚከሰተው የኃይል መቆራረጥ በኢኮኖሚው ላይ የራሱን አሉታዊ ተጽዕኖ እያሳረፈ ነው። ስለዚህም በቀጣይ የተያዘውን ሀገራዊ የኤሌክትሪክ ተደራሽነት ግብ ለማሳካት የመሰረተ ልማት ስርቆትንና ውድመትን በቁርጠኝነት መከላከል፣ የኃይል ማከፋፈያ መስመሮችን በዘመናዊ መልክ ማደስና ጥራታቸውን ማረጋገጥ ወሳኝ የቤት ሥራ ነው ሲል ሪፖርቱ ጠቁሟል። ኤፍቢአይ አከሸፍኩት ያለው የሽብር እንቅስቃሴም
የአሜሪካው የፌዴራል ምርመራ ቢሮ FBI ባለፈው ሳምንት እሁድ ዕለት በነጩ ቤተ መንግስት ተዘጋጅቶ የነበረ ስፖርታዊ ውድድር ላይ ሊፈጸም የነበረ የሽብር ጥቃት አክሽፌያለሁ ብሏል። የሽብር እቅዱ በነጩ ቤተ መንግስት አቅራቢያ የሚገኙ ህንጻዎችን በድሮን መምታት እንዲሁም ከፍተኛ ዋጋ ያላቸውን ኢላማ ማድረግ ነበር ተብሏል። ባለፈው ሳምንት እሁድ ዕለት በነጩ ቤተ መንግስት ሚክስድ ማርሻል አርትስ ክንውን የነበረ ሲሆን ትራምፕና ከፍተኛ የአገሪቱ ባለስልጣናት ተገኝተው ነበርም። የሽብር ቡድን አባላት ባለስልጣናትን ኢላማ ማድረጋቸው ሲነገር በተለይም ከእስራኤል ጋር ንክኪ ያላቸው የህግ አውጪዎችና ባለስልጣናት የኢላማው ዋነኛ ትኩረት ነበሩ ብሏል ቢሮው። ጥቃቱ ከዋሽንግተን አልፎ በ4 የአሜሪካ ግዛቶች የታቀደ ነበር ተብሏል። የታሰሩ ተጠርጣሪዎች ጥቃቱን ለመፈጸም ሰው አልባ አውሮፕላን በመጠቀም ውዥንብር ለመፍጠርና ሰዎችን በስናይፐር አልሞ ወደሚመታው ቡድን ለማምራት አቅደው ነበረ ተብሏል። እሁድ ዕለት በተዘጋጀው ስፖርታዊ ውድድር 4300 ሰዎች የተጋበዙ ሲሆን ውድድሩን ከቅርበት የሚመለከቱ ተጨማሪ 85 ሰዎች ነበሩ። በተጠርጣሪዎች ላይ የቀረበው ክስ እንደሚያስረዳው ትራምፕን፣ ምክትላቸው ጄዲ ቫንስን ምንም እንኳን በዝግጅቱ ላይ ባይገኙም የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁና ኤለን መስክን እንዲሁም ሌሎች ባለስልጣናትን ኢላማ ለማድረግ አስበው ነው ሲንቀሳቀሱ የነበረው። የቡድኑ አባላት እቅድ የተጋለጠው የአንደኛው ተጠርጣሪ እናት ለፖሊስ በመደወል ልጇ ጦር መሳሪያዎችን እየገዛ መሆኑን በኦንላይን ከቀድሞ የሰራዊቱ አባላትና ክርስቲያን መሆናቸውን ከሚገልጹ ሰዎች ጋር የሚያደርጋቸውን ውይይቶች መረጃዎች አሳልፋ በመስጠቷ ነው። ቡድኑ ፖለቲከኞችና ሀብታሞች ናቸው ተብለው የተለዩ ከፍተኛ ዋጋ ያላቸውን አካላት በመግደል አብዮት የመቀስቀስ ዓላማ ነበሩ ተብሏል። በመንግስት ሙሰኝነት ላይ ስላላቸው ብስጭት፣ ኤፕስታይን ሰነድ ስለተያዘበት መንገድ፣ በርካታ ውሃ ስለሚጠቀሙ የዳታ ማዕከላትና ሌሎች የመንግስት ተግባራት ላይ መነጋገራቸውን አቃቤ ሕግ አስታውቋል። ተጠርጣሪዎቹ አሜሪካ ሙሉ ለሙሉ ፈርሳ ዳግም መገንባት አለባት የሚል አቋም ሲያራምዱ መቆየታቸውን የአቃቤ ሕግ መረጃ ያሳያል። ከስምምነቱ በኋላ አዲስ ጥቃት ተፈጸመም። የሰላም ስምምነቱ በይፋ በተገለጸ ማግስት እስራኤል በሊባኖስ ላይ አዲስ ጥቃት ፈጽማለች። እሁድ ምሽት የኢራንን ጦርነት የሚያስቆም ስምምነት ላይ መደረሱ በይፋ ቢነገርም እስራኤል ዛሬ ረቡዕ በደቡባዊ ሊባኖስ አዲስ የአየር ጥቃት መፈጸሟ ተሰምቷል። ይህ ስምምነት ዝርዝር ነጥቦቹ ይፋ ባይሆኑም ፓኪስታን ስምምነቱን ሊባኖስን እንደሚያካትት ተናግራ ነበረም። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይ ከዚህ በፊት መናገራቸው አይዘነጋም። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ትራምፕ እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ በጽኑ ተችተዋል። ትራምፕ በፈረንሳይ በተካሄደው የቡድን 7 አባል ሀገራት ስብሰባ ላይ እንደተናገሩት እስራኤል ሄዝቦላን ለረጅም ጊዜ ተዋግታለች፣ በርካታ ሰዎችም ተገድለዋል ካሉ በኋላ ኔታንያሁ ሊባኖስን በሚመለከት የበለጠ ኃላፊነት ሊሰማቸው ይገባል ብለዋል። ትራምፕ ከኔታንያሁ ጋር ጥብቅ ወዳጅነት እንዳላቸው ቢገልጹም በርካታ ጥቃቶች በመፈጸማቸው ደስተኛ እንዳይደሉ ይነገራል። የእስራኤል አዲስ ጥቃትና ወታደሮቿ በሊባኖስ ምድር መቆየት አዲሱን የሰላም ስምምነት አደጋ ላይ ሊጥለው እንደሚችል እየተነገረ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ እስራኤል ሊባኖስ ላይ የምትፈጽመው ማንኛውም ጥቃት ወይንም በግዛቷ ውስጥ የጦር ኃይል ማቆየቷን እንደ ስምምነቱ ጥሰት እንደሚቆጥሩት በይፋ አስጠንቅቀዋል። በመሆኑም ይህ በሊባኖስና በእስራኤል መካከል የቀጠለው የኃይል እርምጃ በመካከለኛው ምስራቅ የተጀመረውን የሰላም ጥረት ወደ ከፋ ቀውስ ሊከተው ይችላል የሚል አስተያየት እያሰጠ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበት።